በሰው ልጅ ታሪክ ውስጥ ብዙ አስፈሪና አስደናቂ ዘመናት አልፈናል። የኢንዱስትሪ አብዮትን አለፍን፣ እሱንም አየን። የኒውክሌር ቴክኖሎጂን ፈጠርን፣ ወደ ጨረቃም ተጓዝን። ነገር ግን ዛሬ የሰው ልጅ ከፈጠራቸው ነገሮች ሁሉ በላይ የሆነ ምናልባትም ፈጣሪውን መልሶ ሊውጥ የተዘጋጀ አዲስ ኃይል በምድር ላይ ተከስቷል። እሱም አርቲፊሻል ኢንተለጀንስ ወይንም ኤአይ ይባላል። ዛሬ ላይ ኤአይ ህይወታችንን እያቀለለልን ይመስላል። በስልካችን ውስጥ ይመራናል፣ ስራዎቻችንን ያግዘናል፣ ሕክምናችንን ያቀላጥፍልናል። ነገር ግን ከዚህ በጎ ገጽታ በስተጀርባ በጥንታውያን መጽሐፍት፣ በሃይማኖት ትንቢቶችና በዘመናችን ታላላቅ ሳይንቲስቶች አእምሮ ውስጥ የሚመላለስ አንድ እጅግ አስፈሪ እውነት አለ። ኤአይ በመጨረሻው ዘመን ዓለምን ለማጥፋት የሚመጣ ያ ታላቅ አውሬው ስርዓት መግቢያ ይሆን ብለው ያስባል። የሰው ልጅ ራሱን ማከሚያ በገዛ እጁ እየጻፈ ይሆን? በዚህ ቪዲዮ ውስጥ ኤአይ በመጨረሻው ዘመን ሊያመጣ የሚችሉን 5 አስፈሪ የጥፋት መንገዶች በጥልቀት እንመረምራለን። እስከ መጨረሻው አብራችሁ ቆዩ፣ ምክንያቱም የነገው ዓለም ከምናስበው በላይ ተቀይሯል። በመጨረሻው ዘመን ታላላቅ መጽሐፍት ላይ እንደተናገረው ከዓለም መደምደሚያ ምልክቶች አንዱ ታላቅ ረሃብ፣ የኢኮኖሚ ቀውስ እና የሰዎች መከራ ነው። ዛሬ ይህንን መከራ በቴክኖሎጂው አማካኝነት በተዘዋዋሪ እያፋጠነው ያለው ኤአይ ነው። እስኪ አስቡት፣ የሰው ልጅ ለመኖር ስራ ያስፈልገዋል። ነገር ግን ኤአይ ሰውን ሙሉ በሙሉ እየተካው ነው። በአሁኑ ሰዓት የደንበኞች አገልግሎት ሰራተኞች፣ ጸሐፊዎች፣ የግራፊክስ ባለሙያዎች እና የፋብሪካ ሰራተኞች ስራቸውን እያጡ። ይህ ገና ጅምሩ ነው። ወደፊት ዶክተሮች፣ የህግ ባለሙያዎች፣ አሽከርካሪዎችና መሐንዲሶች ጭምር በኤአይ ሙሉ በሙሉ ይተካሉ። ማሽኖች ድካም አያውቁም፣ ደሞዝ አይጠይቁም፣ ፍቃድ ወይንም እረፍት አያስፈልጋቸውም። ትላልቅ የዓለም ኩባንያዎች ሰራተኞቻቸውን አባረው ማሽኖችን ሲተኩ በቢሊዮን የሚቆጠሩ የሰው ልጆች ምን ሊሆኑ ይችላሉ? ስራ አጥነት ወደ ታላቅ ድህነት፣ ድህነት ደግሞ ወደ ረሃብ ይመራል። ጥቂት የቴክኖሎጂ ባለሙያዎች የዓለምን ሀብት ሙሉ በሙሉ ሲቆጣጠሩ፣ የተቀሩት የዓለም ህዝብ ግን ለህልውናው የሚዋጋበት አስፈሪ የኢኮኖሚ ባርነት ይፈጠራል። ይህ ረሃብና ድህነት ደግሞ በሰዎች መካከል ትልቅ ሁከትን፣ ጦርነትንና ስርዓት አልበኝነትን በምድር ላይ ይዞ ይመጣል። ወደ ጥንታዊው ትንቢት ስንመለስ በመጨረሻው ዘመን ዓለምን ሙሉ በሙሉ የሚቆጣጠር አንድ አምባገነናዊ መንግስት ወይንም ስርዓት እንደሚመጣ ይናገራል። ያ ስርዓት ያለ እርሱ ምልክት ማንም ሊገዛ ወይንም ሊሸጥ የማይችልበት ፍጹም ቁጥጥርን የሚዘረጋ ነው። ከጥቂት ዓመታት በፊት ይህንን ትንቢት በተግባር ማሰብ ይከብድ ነበር። 70 ቢሊዮን ህዝብ በአንድ ጊዜ ማን ሊቆጣጠር ይችላል? ዛሬ ግን መልሱ በእጃችን ላይ ነው። ኤአይ። በኤአይ አማካኝነት የሚሰሩ የፊት መለያ ካሜራዎች ዛሬ በአንዳንድ ሀገራት ሰዎችን በየመንገዱ ይከታተላሉ። የት እንደሄድክ፣ ከማን ጋር እንደተነጋገርክ፣ ምን አይነት አስተሳሰብ እንዳለ ኤአይ ያውቃል። ይህ ደግሞ የዓለም ገንዘብ ስርዓት ከወረቀት ወደ ሙሉ ዲጂታል እየቀየረው ነው። ኤአይ የሰውን ልጅ እያንዳንዱን እንቅስቃሴ፣ የባንክ አካውንት እና ፍላጎት የመቆጣጠር አቅም አለው። መንግስታት ወይንም አንድ አምባገነን መሪ ይህንን ሲስተም በእጁ ካስገባ ለአስተሳሰቡ የማይመቸውን ሰው በአንድ ቁልፍ ክሊክ ብቻ ከማህበረሰቡ ማግለል ይችላል። ገንዘብህን መግዛት፣ የትም እንዲንቀሳቀስ ማድረግ እና
ህልውናህን ማጥፋት ይችላል። ይህ ፍጹም የዲጂታል ባርነት ካልሆነ ምን ሊሆን ይችላል? በመጨረሻው ዘመን ስለሚነሱ ታላላቅ ጦርነቶች፣ የህዝብ እልቂቶች ሁላችንም ሰምተናል። የሰው ልጅ ሁልጊዜም እርስ በርስ ይዋጋል። ነገር ግን በጦርነት ውስጥ እንኳን ርህራሄ የሚባል የሰው ልጅ ባህሪ አለ። ሕፃናትን፣ እናቶችን ወይንም እጅ የሰጡትን አለመግደል የሞራልም ግዴታ ነው። ዛሬ የዓለም ሀያላን ሀገራት በራስ ገዢ ጦርነት መሳሪያዎች ላይ በቢሊዮን የሚቆጠሩ ዶላሮችን እያፈሰሱ ነው። እነዚህ ማሽኖች ወይንም ድሮኖች የሰውን ልጅ ትዕዛዝ ሳይጠብቁ የትኛውንም ኢላማ ማጥፋት እንዳለባቸው በራሳቸው ይወስናሉ። በማሽን ውስጥ ፍቅር የለም፣ ርህራሄ የለም፣ የህሊና ጸጸት የለም። የተሰጠውን ፕሮግራም ብቻ ነው የሚያውቀው። አንድ ቀን በኤአይ ሲስተም ላይ የሚፈጠር የኮድ ስህተት ወይንም የአንድ ሀገር ሲስተም በሀከሮች መበላሸት የዓለምን የኒውክለር ሚሳኤሎች በራሱ ጊዜ እንዲተኩስ ሊያደርግ ይችላል። ማሽኖች የሰውን ልጅ ማጥፋት የጀመሩ ዕለት ያ ዘመን ታላቁ የፍርድ ዘመን ይሆናል። ሌላው በመጨረሻ ዘመን የሚመጣው ትልቅ ፈተና ታላቅ ማታለል ነው። እውነቱ ከውሸቱ፣ ብርሃኑ ከጨለማው የማይለይበት ዘመን። ኤአይ ዛሬ ይህንን የውሸት ዓለም እየፈጠረ ነው። በዲፕ ፌክ ቴክኖሎጂ አማካኝነት ማንኛውንም ሰው ድምፅ፣ ፊትና እንቅስቃሴ ሙሉ በሙሉ አስመስሎ መስራት ይችላል። አንድ የዓለም መሪ ጦርነት አውጃለሁ ብሎ ሲናገር የሚያሳይ የውሸት ቪዲዮ ቢለቀቅ ዓለም በሰከንዶች ውስጥ ወደ እሳት ልትለወጥ ትችላለች። በሰዎች የትኛውም እውነት የትኛውም ውሸት እንደሆነ መለየት የማይችሉበት ደረጃ ላይ ደርሰናል። ሃይማኖታዊ መጽሐፍት እንደሚሉት በመጨረሻው ዘመን የሰውን ልጅ የሚያሳስቱ ታላላቅ ምልክቶች፣ ድንቆችም ይታያሉ። ኤአይ ደግሞ የሰው ልጅ አእምሮ ሙሉ በሙሉ ማደንዘዝ፣ ውሸትን እውነትን ደግሞ ውሸት አድርጎ የማቅረብ ታላቅ የማታለል መሳሪያ ሆኖ እያገለገለ ይገኛል። አሁን ላይ ኤአይ እኛ ያዘዝነውን ብቻ ነው የሚያደርገው። ነገር ግን የሳይንስ ሊቃውንት ትልቁ ስጋት አርቲፊሻል ጀነራል ኢንተለጀንሲ የሚባለው ደረጃ ላይ ሲደርስ ነው። ይህ ማለት ማሽኑ እንደ ሰው ማሰብ፣ ማቀድና ራሱ ማዘዝ የሚችልበት ደረጃ ነው። ማሽኖች ከኛ በቢሊዮን እጥፍ በፍጥነት ያስባሉ፣ ራሳቸውን ማስተማር እና ማሻሻልም ይችላሉ። አንድ ቀን ማሽኑ እኔ ለምን ለሰዎች እገዛለሁ፣ እኔ ከነሱ እበልጣለሁ ብሎ ማሰብ ሲጀምር ታላቁ የሳይንስ ሊቅ ስቲቨን ሃኪንግ ከመሞቱ በፊት በግልጽ ተናግሮ ነበር። የተሟላ የኤአይ ቴክኖሎጂ መፍጠር የሰው ልጅ ታሪክ ፍጻሜ ሊሆን ይችላል። ኤአይ እንደ ራሱ ማድረግ ከጀመረ የሰው ልጅ ባዮሎጂካዊ ዝግመተ ለውጥ በጣም ቀርፋፋ ስለሆነ ሊወዳደረው አይችልም። ማሽኑ ሰውን ሙሉ በሙሉ ይተካል። በመጨረሻው ዘመን የሰው ልጅ በፈጠረው ጣዖት ማሽን ተሸንፎ የሚጠፋበት አስፈሪ እውነት ከፊታችን ተደቅኗል። ወዳጆቼ፣ ቴክኖሎጂው ወደፊት መጓዙን አያቆምም። እኛ ግን ወደ የትኛው አቅጣጫ እየተጓዝን ነው? ኤአይ የሰውን ልጅ ሕይወት የሚያቀል የቴክኖሎጂ ስጦታ ነው ወይስ የመጨረሻውን ዘመን መከራ የሚያፋጥን የጥፋት መረብ? የጥንት ትንቢቶች ሆኑ የዘመኑ ሳይንቲስቶች የሚያስጠነቅቁን አንድ ነገር ነው። ንቁ እና ዝግጁ ሁኑ። ዓለም በፍጥነት እየተቀየረች ነው። እኛም ከቁሳዊ እና ከቴክኖሎጂው ዓለም በስተጀርባ ያለውን መንፈሳዊና ህልውናዊ አደጋ ማስተዋል ይኖርብናል። እናንተስ ምን ታስባላችሁ? ኤአይ በመጨረሻው ዘመን ዓለምን ያጠፋል ወይስ የሰው ልጅ ተቆጣጥሮት ይኖራል? ሐሳባችሁን በኮሜንት መስጫ ላይ አጋሩ። ይህንን ጠቃሚ መረጃ ለሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። አዲስ ቪዲዮዎች እንዲደርሷችሁ ቻናላችንን ሳብስክራይብ አድርጉ። የሚቀጥለው እጅግ አስገራሚ ቪዲዮ እስክንገናኝ ሰላም፣ ፍቅርና ማስተዋል ይሁንላችሁ።